ማወራው ይወዳሃል በሚልስ ኢየሱስ ጌታን እስቲ ይወደኛል በሉ። አጠገባችሁ ያለውን ሰው እንደዚህ በሉት፣ ጌታ ኢየሱስ ይወዳሃል በሉት። ኢየሱስ ጌታን ወይ ባራዳዳ ባራዳላ ባራዳ ባራዳ ባዳቦሽ ዲሪቤሳ ሻባዳ ባጋዳ ባዳለቦስ ኢየሱስ ጌታን እግዚአብሔር በዚህ አለ። ግድ የላችሁም ጮክ በሉና ይወደኛል በሉት። ኢየሱስ ጌታን ኢየሱስ ጌታን አሜን። ታውቃላችሁ እያመለክን መንፈስ ቅዱስ የተለያየ አይነት ሰው ሆኜ አሳየኝ። በጣም የማይጠቅም ሆኜም አየሁት። ከዛ እንዲህም ሆነ እወድሃለሁ ይለኛል። ከዛ የሆነ ነገርም ሆኜ በጣም የማይጠቅም ብስብስ ያለም ሰው ሆኜ አየሁት። አሁንም እንዲህም ሆነ እወድሃለሁ እንዲህም ሆነ እወድሃለሁ ይለኛል። ጌታ እንደዚህ በላቸው አለኝ። እወዳቸዋለሁ በላቸዋለሁ። እወዳቸዋለሁ የኔ ልጆች እወዳቸዋለሁ። እግዚአብሔር እንደዚህ ይላቸዋል፣ እወዳቸዋለሁ እወዳቸዋለሁ። ቆሽሼም አዎ እወድሃለሁ። የማልጠቅም ሆኜ አዎ እወድሃለሁ። ሰዎች እንኳን ሊቀበሉ በማይችሉበት ሁኔታ ውስጥ እያለ በጣም እወድሃለሁ። ኢየሱስ ይወደኛል በሉ እስቲ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ እናነባለን። ይወደኛል ይወደኛል ይወደኛል። ኢየሱስ ጌታን የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ። የሚስብ ውበት ወይም ግርማ የለው። እንድንወደው የሚያደርግ መልክ አልነበረው። እንድንወደው የሚያደርግ መልክ አልነበረው። በሰዎች የተናቀ የተጠላ የሕማም ሰውና ስቃይ ያልተለየው ነበር። እሺ ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። እሺ እኛም አላከበር ነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀጸፈ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለኛ ሰላም አመጣ። እሺ በእርሱ ቁስል እኛ ተፈወስን። ኢየሱስ ጌታ ነው።
በእርሱ ቁስል እኛ ምን አለን? ተፈወሰን። እሺ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ሶባካላ ባጋጃጋዳባሽ ሁላችን እንደ በጎች ተቅበዝብዘን ጠፋን። እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንንም በደል በእርሱ ላይ ጫነው። እግዚአብሔር የሁላችንንም በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦት ለእርድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። እሺ ስለ ሕዝቤ ኃጢአት ስለ እኔ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለው? እሺ በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፍቃድ ነበር። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳን ዘሩን ያያል፣ እድሜውም ይረዝማል። ሃሌሉያ። እኔ የእግዚአብሔር የፍቅሩ የምህረቱ የቸርነቱ ውጤት ነኝ። በሞቱ የወለደኝ ውድ ልጁ ነኝ። ዘሩን ያያል ማለት አንተን ያይሃል። ሃሌሉያ። ነፍሱን ስለ ኃጢአት መስዋዕት ቢያደርግ ቢደቅም፣ ነገር ግን ምኑን ያያል? ዘሩን። የእግዚአብሔር ደስታ አንተን ማየቱ ነው። በዚህ ሁሉ መድቀቅ ውስጥ እግዚአብሔር አንተን አይቶ ነው ልጁን የሰዋው። አንድ ሰው አሜን ይበለኝ። እስቲ በሉ እግዚአብሔር እኔን አይቶ ልጁን ሰውቶልኛል። እኔ ደግሞ በሉ ባካችሁ የእርሱ ዘር ነኝ። ሃሌሉያ። በደሙ የተወለደ ንጹህ ዘር፣ በደሙ የተፈጠረ በመስቀል ሞት የተወለደ። አረ ኢየሱስ ጌታ። እንደዚህ ይውላችሁ ዛሬ ክብር ለኢየሱስ ይሁን። በቃ የነገረኝን ድምጽ ነው የምነግራችሁ። ኢየሱስ ጌታ ነው። በቃ ጌታ ወዳችኋለሁ በላቸው ነው ያለኝ። ኢየሱስ ጌታ። በምንም አይነት ሁኔታ ውስጥ ብትገቡ ወዳችኋለሁ ይላችኋል። አረ ኢየሱስ ጌታ። ምንም ብትሆኑ ወዳችኋለሁ ይላችኋል። ከጥቅም ውጪ ብትወጡም ወዳችኋል። የማትረቡ ብትሆንም ወዳችኋል። በምንም አይነት ሁኔታ ውስጥ ብታልፉም እግዚአብሔር ይወዳችኋል። አንድ ነገር ይሄንን ይውላችሁ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 አሁን እንዴት ነው እንደሚወደን ያወቅከው? እንደሚወደኝ ምን ልወቅ? መልእክት አለ መጽሐፍ ቅዱስ ላይ እስራኤላውያን እግዚአብሔር እንደዚህ አላቸው፣ እወዳችኋለሁ። ዛሬ እንዳለ እወዳችኋለሁ አላቸው። እንደምትወደን በምን እናውቃለን ሲሉ እንዲህ አሉ፣ በምን ወደድከን? እንዴት ወደድከን? ክብር ለኢየሱስ ይሁን። በምን ወደድከን? እንዴትስ ወደድከን ሲሉት እንዲህ አላቸው፣ ያዕቆብን ወደድኩ፣ ኤሳውን ግን ምን አልኩ? ጠላሁት። እስቲ በሉ ያዕቆብን ወደድኩ፣ ኤሳውን ግን ምን አልኩ? አስታውሱ። ኤሳው በአባቱ ዘንድ የተወደደ ልጅ ነው። ኤሳው አባቱ ሊባርከው የሚፈልገው ልጅ ነው። ኤሳው የርስት ወራሽ ነው። የአባቱን ርስት ወራሽ ኤሳውን ነው። ለታላቁ ልጅ ነው ርስት የሚሰጠው። አባቱ ይስሐቅም ሊባርከው የሚፈልገው ያዕቆብን ሳይሆን ኤሳውን ነው። አባትየው ኤሳውን ጠራና እንዲህ አለው፣ ልጄ አለው፣ ሂድና አደን አድነ ይዘልኝና። ክብር ለኢየሱስ ይሁን። በብዙ መስዋዕት ሂድና ከአደን ከስራ ተፋለምና ለኔ መስዋዕት ምግብ ይዘልኝና ከበላው በኋላ ባርካለሁ። ምንድነው ያለው? በረከቴን ላንተ ሰጣለሁ፣ የኔ ባርኮት ወደ አንተ ይተላለፋል ብሎ አባትየው ኪዳን ወይም ሊባርከው የሚጠባበቀው ማን ነው? ኤሳው። ያዕቆብ ጋር ስትመጣ ያዕቆብ አታላይ ነው። በአባቱ ዘንድ ለበረከት ተፈላጊ አይደለም። አባቱ ሊባርከው የሚፈልገው አይነት ፐርሰናሊቲ የለው። ኢየሱስ ጌታ። አባቱ ሊባርከው
አይፈልገው። አታላይ ነው፣ ውሸታም ነው። እርግማን እንጂ በረከት አይገባው። ጥፋት እንጂ በረከት አይገባው። ግን ክብር ለኢየሱስ ይሁን። በሆነ ምክንያት መጽሐፉ የሚያሳየን ያዕቆብ አታለው የኤሳውን በረከት ብኩርና እንደወሰደ ነው። ሰማይ ግን እንዲህ ብሏል፣ ኤሳውን ጠላው፣ ያዕቆብን ወደድኩ። አስተውሱ፣ በእግዚአብሔር አውድ ካየ ነው፣ በመስቀሉ አውድ ካየ ነው፣ እግዚአብሔር የተለየ የሚጠላው ሰው የለም። እግዚአብሔር ጸጋን ወዳለው ጺን ጣለው ሊል አይችልም። እግዚአብሔር የአዳምን ዘር በሙሉ እኩል ነው የሚወደው። ምክንያቱም ያለ እግዚአብሔር ንጹህ የለም። ያለ ኢየሱስ ብቻውን የበቃ በጣም አትራክት የሚያደርግ ፐርሰናሊቲ ያለው ከሰው ልጅ ውስጥ የለም። መጽሐፍ ቅዱስ በሮሜ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር ቁጥር 18 ጀምሮ ይኸውላችሁ መልካምን የሚያደርግ አንድስ እንኳን ጻድቅ አንድስ እንኳን እግዚአብሔርን የሚፈልግ አንድስ እንኳን ሁሉም ተሳስተዋል፣ ሁሉም ባንነት ጠፍቷል። ኢየሱስ ጌታ ነው። እንደ ተከፈተ መቃብር ናቸው። ሞትን ተሸክመዋል። አንደበታቸው ክፋትን ይናገራል፣ እርግማንን ተሞልቷል። እግዚአብሔርን የሚወድ አንድም ሰው ማለት አንድም ሰው ኧረ ኢየሱስ ጌታ ነው። ሲጮክ በሉና እንዲበሉ እግዚአብሔር ያለ ኢየሱስ በልባካች ለብቻው የሚያጸድቀው ማንነት ያለው ሰው የለም። አንድ ሰው ጮሆ እንዲበል ያለ ኢየሱስ በልባካች የበቃ የሰው ባህሪ የለም። ምርጥ ፐርሰናሊቲ ነው ይሄ፣ የተመረጠ ነው፣ ለዚህ ሰው ኢየሱስ አያስፈልገውም የሚባል የሰው ባህሪ የለም። ሁሉም በአንድነት ተሳስተዋል። ግን መጽሐፉ እዚህ ላይ ምን ይላል? ኤሳውን ጠላው። እንዴት እግዚአብሔር ይጠላል? አይ ነው የሆነ ቦታ ላይ ትመጣና ይሄንን ታሰላስለውና እግዚአብሔር ሉዓላዊ ነው፣ የፈለገውን ሊወድ የፈለገውን ሊጠላ መፍቱ ነው በማለት ነው የምንዘጋው። ግን ይሄ ከባህሪው ጋር አይታረቅም። ሉዓላዊ ነው ብለህ ሳጨርስ ጭንቅላት ይጠይቀሃል። እንግዲያውስ አንተ ታማኝ አይደለህማ፣ ፍትህ የለም አንተ ጋር የሚል የሚከስ ትውልድ ይመጣል። ፍትህ የለም፣ እኔ ምን አረኩ? እንዴት ልጠላኝ ትወልደኝ ትፈጥረኛለህ ብሎ የሚል ለአንድ ሰው ጭንቅላት ይሄ ባህሪ መልስ መስጠት አይችልም። ነገሩ ግን እንደዛ አይደለም። አያ አንድ ሰው ጮኸ አሜን ይባል። እግዚአብሔር እንዲህ አለ፣ ያዕቆብን ወደድኩ ሲል ምንድነው የማይወደድ ባህሪ መርጬ ወደድኩ የሚለው? ወደድኩ ካለ እኮ ወደድኩ ማለት የሚገባው ኤሳው ነው። ለምን? ታዛዡ ይሄ ነው። አታላይነት፣ ውሸት የሌለበት ይሄኛው ነበር። በባህሪ ካራክተር ከሆነ ይሄኛው ነው መወደድ ያለበት። በረከትም ለመባረክም የታጨው ይሄ ነው። ግን አንድ ነገር ከህግ ወጥ የሚመስል ነገር ሆነ። ግን ሰማይ ያጸደቀው፣ ሰማይ ያጠናው እውነተኛ ፍርድ ነው። ምንድነው ታዲያ? ይሄ ትንቢታዊ ትርጉም አለ፣ ትንቢታዊ ቃል ነው እያለ ያለው አብ እንዲህ ነው። ያዕቆብን ወደድክ ኤሳውን ጠላው ሲል በረከት የሚገባው በእርሱ ደስ የሚለኝ የምወደው ልጅ፣ ታዛዥ ልጅ፣ አረ ኢየሱስ ጌታ የተባረከውን ከልጄ ከኢየሱስ ላይ ፊቴን አዞሬ አንተን ባርካለሁ። ዋት ምን እያልከኝ ነው? ያዕቆብን ጠላው ወደድኩ ኤሳውን ጠላው ማለት እያለ ያለው እንዲህ አለ፣ ኢየሱስን በመስቀል ላይ ጥየው ከኢየሱስ በመስቀል ላይ ፊቴን መልሼ አንተ ጋር ዞርኩ። ስለዚህ እያለ ያለው የማይገባ በረከት የማይገባው በረዮላችሁ መወደድ የማይገባውን ወደዋለሁ። የመውደዱ ምክንያት የዚህ ፍቅር ምክንያት እኔው ነኝ። ማንም በባህሪው ምክንያት እኔ ፊት ልክ ሊሆን አይችልም። ማንም በስራው ፊት ምክንያት እኔ ፊት ልክ ሊሆን አይችልም። እናስ እንዴት አቀረብከኝ? ስለመወደድ እንዴት ወደድከኝ? ኢየሱስ ጌታ። ምን አይተ እኮ ያዕቆብ ነህ ግን ወድሃለሁ፣ አታላይ ነህ ግን ወድሃለሁ፣ አይገባህም ግን ወድሃለሁ። ፍቅሬ ግን የሚገባ እንዲሆን አድርገዋል።
አንድ ሰው ጮክ ይበሉና እንዲህ በሉ፣ እግዚአብሔር ይወደኛል በሉ። ቅዱሳን ቅዱሳን አሜን። ይኸውላችሁ አሁን ለእኔ የሚጠቅመኝ ሃሌሉያ እግዚአብሔር በቤቱ እንድኖር የሚያደርገኝ ስለሚወደኝ ነው። የሚበላ እሳት ነው ወይ? አዎ፣ ግን እኔን የሚበላ እሳት አይደለም። አንድ ሰው ጮክ ይበልና አሜን ይበል። ጠላቶችን የሚበላ እሳት ነው። እቤቱ ምን ያኖርሃል? እወድሃለሁ፣ አፈቅርሃለሁ የሚለው በተግባር የተገለጠው የእግዚአብሔር ፍቅር። እስቲ በሉ እግዚአብሔር በሉስ እንደሚወደኝ ነግሮኛል። አሜን። ኢየሱስ ጌታ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እስቲ በሉ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ። ፍቅር ከማን ነው? ሳይ ፍቅር ከሰው መውደድ አይደለም። ይወድሻለሁ አብድክ ወድልክ የሚለው አይደለም። የፍቅር ትርጉም የሰው መውደድ አይደለም። እቺ ዳገት መውጣት የማትችለው የሰው ፍቅር ማለት አይደለም። አስቸጋሪ ሁኔታ ላይ መቀበል የማይችለው የሚቸገረው የሰው ፍቅር ማለት አይደለም። ፍቅር ከማን እንደሆነ? ከእግዚአብሔር እንደሆነ። እሺ እርስ በርሳችን እንዋደድ። እርስ በርሳችን እንዋደድ። የሚወድ ሁሉ ከእግዚአብሔር የተወለደ ነው። አሜዚንግ። የሚወድ ሁሉ ከእግዚአብሔር የተወለደ ነው። እግዚአብሔርንም ያውቃል። እግዚአብሔር ማን ነው? እግዚአብሔር የሚያውቀው የሚወድ የሚያፈቅር ፍቅር በልቡ ያለ ሰው እግዚአብሔርን ያውቃል። እሺ የማይወድ ግን እግዚአብሔርን አያውቅም። የማይወድ ግን እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና። አያያ እስቲ በሉ እግዚአብሔር ምንድነውና? ወዳጆቼ እግዚአብሔር እኛን የወደደበት ዋና ምክንያቱ እግዚአብሔር ፍቅር መሆኑን። እስቲ በሉ እግዚአብሔር በሉ ፍቅር ነው። በጣም የሚገርመው ማለት ነው ኢየሱስ ጌታ ጥላቻን ያካተተ ፍቅር አይደለም፣ ሙሉ ፍቅር ነው። ከፍቅር ውጪ መሆን አይችልም። እኛ ጋር እግዚአብሔር ጋር ጥላቻ የለም። እስቲ በሉ እግዚአብሔር ጋር ጥላቻ የለም በሉ። እግዚአብሔር ጋር ጥላቻ የለም። በነገራችን እያንዳንዱ ሰው ማለት ነው የመንገዱን ብድራት በአመፅ በመሄድ የሚከፍለው ወይም የዛን የመንገዱ ውጤት ይበላል እንጂ እግዚአብሔር ጋር በነገራችን ላይ በግማሽ በኩል ቸርነት በግማሽ በኩል ክፋት ታቅፎ የሚዞር አምላክ የለንም። ግን ክፉ መንገድ የራሱ ፍሬ አለው። ስለዚህ ፍሬዋን ይበላል የሚለው እሱን አያችሁ። የራሱም እግዚአብሔር በዚህ በኩል የሚያጠቃ በዚህ በኩል የሚያነሳ አምላክ አይደለም። እግዚአብሔር ቸር ነው፣ ግን ለሁሉም የየስራውን ይሰጣል። ታማኝ ነው። እስቲ በሉ ታማኝ ነው በሉ። ታማኝ ነው። እስቲ በሉ ታማኝ ነው በሉ። ታማኝ ነው። ለምሳሌ እያንዳንዱ መንገድ ይኸውላችሁ እዚህ ምድር ላይ ስሙኝ፣ እግዚአብሔር ዓለም እንዲህ ትላለች፣ እግዚአብሔር ፍቅር ነው ትላላችሁ። እግዚአብሔር ፍቅር ከሆነ ጦርነቱ ህፃናት ምን አጥፍቶ ነው በየቦታ የሚሞቱት እንዲህ የሚጠፉት እንዲህ የሚጠፉት የሚል ብዙ ጥያቄ ፈጥሮ የሆነ ጎራ የያዘ ትውልድ አለ። አንድ ግን መልስ አለኝ ዛሬ። አረ ኢየሱስ ጌታ ነው። ስሙኝ ወዳጆቼ፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለማንም ኢየሱስ ጌታ ለማንም ለይቶ ቸር ለይቶ ክፉ አይደለም። አንድ ሰው አሜን። ለይቶ ወዳጅ ወይም የበጎ ነገር አድናቂ ብቻ አይደለም እግዚአብሔር። በሌላ አማርኛ አንተ ስትበረታ የሚወድ አምላክ አይደለም። ደክሜ ነው እግዚአብሔር ወደ እኔ የመጣው። ግን አንድ ነገር እወቁ፣ ዓለም የእግዚአብሔርን ጥሪ እምቢ ብላለች። ብርሃን ወደዚያ ዓለም ጨለማ ስለነበረች ብርሃንን ምን አለች? ተቃወመች። ወይም በሌላ አማርኛ ፍቅር ወደዚህ ምድር መጣ። ከዛስ ኖ ብላ ጥበብ ፍቅር በየአደባባይ ኖ ከጥላቻ ትጥቀቡ፣ ከዓለም ጥላቻ፣ ከሰይጣን ጥላቻ፣ ከዚህ ዓለም ጥላቻ ነውና በፍቅሬ ጥላ ውስጥ ተጠለሉ ብሎ ፍቅር በየአደባባይ መጮህ ጀመረ። ችላ ብለው ጥላቻን መረጧት። ጥላቻ አደገ፣ በቀለ፣ አደገ፣ አፈራ። ከዛስ ፍሬው ለልጅ ልጅ መሆን ጀመረ። ምድር ትበላው ጀመረች። ሰው ከእግዚአብሔር ይልቅ ሰይጣንን፣ ዓለምን፣ ክፋቱን፣ ራሱን፣ አይምሮን ማምለክ ጀመረ። እግዚአብሔር ስቲል ነው ይጠራል።
አሁንም እንደዚህ ይላቸዋል። እጁን ዘርግቶ ኑ ግቡ ይላቸዋል። ወደ አዳራሹ ኑ ግቡ፣ ድምፅ ይጮሃል። ኑ ግቡ ወደ አዳራሹ። ሁሉም ሰው በመንገዱ ነጎደ ይላል። ጆሮ ሊሰጡት አልፈቀዱም። እናስ ያ መንገድ ያፈራውን ፍሬ የሆነ ትውልድ መብላት ጀመረ። ጥፋት መሬት መንቀጠቀጠው እኮ እግዚአብሔር አይደለም። አደግመዋል። ስሙኝ፣ እግዚአብሔር ሰላማዊ በረከት፣ የሰላም የበረከት የሆነ ዓለም ፈጥሯል። ግን አንድ ነገር ልንገራችሁ፣ እግዚአብሔር ምድርን ግዟት ብሎ የሰጠው ለሰው። ስሙኝ፣ ምድርን ምን ብሏል? ምድርን እግዚአብሔር በሰው ለሰው አሳልፎ ሰጥቷታል ማለት እኔ አልቀጣ። እግዚአብሔር ከላይ የኛ ገዢ፣ እኛ ደግሞ የምድር ገዢ እንድንሆን እርሱ አለቃችን፣ እኛ ምድርን እንድናስተዳድር ምድርን ሰጠን። ሰው ቀድሞ ምድርን በፈቃዱ ለሰይጣን ሰጠው። ከዛስ ማመስ ጀመረ ዓለምን ሰይጣን። በዚያም ምሳል ክብር ለኢየሱስን። ለዚህ ነው የሮሜ ጻፊ ሲናገር ይላል የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃሉ ይልና፣ ለምን ሲባል ፍጥረት ሁሉ አሁን በጭንቅ ነው። ፍጥረት ሁሉ በመከራ ነው። ነገር ግን ለእግዚአብሔር ልጆች ወደ ተዘጋጀ ነፃነት፣ አርነት ለመድረስ ይናፍቃሉ። በደንብ ስሙኝ። አረ ኢየሱስ ጌታ። አያችሁ፣ የሰው ልጅ ከእግዚአብሔር ጋር ያለው ሰላም፣ ከእግዚአብሔር ጋር ያለው ፌሎሺፕ ምድርን ሰላም ያደርጋታል። ሰው ከእግዚአብሔር ጋር ሰላም ሲሆን ምድር ላይ ሰይጣን መሰልጠን አይችልም። አሁን ሰው ከእግዚአብሔር ጋር ሲለያይ ምድር ላይ ሰይጣን እድል ፈንታ ያገኛል። እኛ ግን ከፍቅር ጌታ ጋር ስንጣበቅ የጥላቻ ጉልበት ይነቀላል። እንግዲያውስ ልንገር፣ አሁን ኒውክሌር እግዚአብሔር ነው የፈጠረው። ሚሳኤል እግዚአብሔር ነው የፈጠረው። ቦምብስ፣ ጥይትስ፣ ጩቤ እግዚአብሔር እንዲህ አለ፣ እርስ በርሳችሁ በሰላም ኑሩ ብሎ እርሱ ገዢያችን ሊሆን አለቃችን ሊሆን በሰላም ኑሩ ሲል ሰው እርስ በርስ መጥፊያውን ሰርቶ ይጠፋፋል። ክብር ለኢየሱስ ይሁን። እግዚአብሔር አያይም ወይ ይላል። ክብር ለኢየሱስ። እስቲል ነው አሁንም ሁሉን ወደሚችል አምላክ የተጠጋ ሰው በሚነድ ዘመን ጥላለሁ። እግዚአብሔር ተጠለልበት። እስቲ ክፉ ሁሉ ይጠብቀሃል። አንድ ሰው ጮህ አሜን ይበላይ። እስቲ በሉ ወደ ጥላው ገብቻለሁ በልስ። ሩባ ካታካባጋ አንድ ግን የምነግርህ ነገር ልንገርህ። ይሄ ጥሎት ትቶት እንደፈለገ የሚሄደው ሰው ሂትለር እንኳን ያ ሁሉ ሰው ከገደለ በኋላ ጌታ ኢየሱስ አንተን አምናለሁ ቢል እግዚአብሔር ለዚህ ሰው የምህረት አለ። አይገርም? ይሄ ሁሉ ያጠፋ ሰው እግዚአብሔር እንዲህ ይለዋል፣ ምን ትላለህ ለሂትለር እግዚአብሔር ሆይ ብትሉት እወደዋለሁ ይላል። ሂትለርን አይ ጭንቅላት አይሆንም አልቀበል ይለዋል። ሂትለርን ልክማ አይደለህም እግዚአብሔር አንተም ከሰማይ አንተንም እንደዘመን ታቀን ታረቀኝ። አሜን። ኧረ ኢየሱስ ጌታ። ግን አንድ ነገር ስሙኝ፣ እግዚአብሔር ወደሱ ሰው መጥቶ ከኃጢአቱ ብዛት መዝኖ አልቀበልም የሚለው የለም። እግዚአብሔር ፍቅሩ ይሄ ፍቅሩ በልጦበት አመጹ በልጦበት አንተ የሁሉ ስራ ሰርተማ አልቀበልም ካለ ነው እግዚአብሔር ፍቅር ያልሆነው። አሁን ግን አንተ ዓለም አልመጣችም እንጂ እንዲህ ይላችኋል። በዚህ ብትሰሙኝ ሁላችሁ ስሙኝ። እግዚአብሔር እንደዚህ ይላችኋል፣ እወዳችኋለሁ። አንድ ጊዜ ወደ እግዚአብሔር ነው እንጂ ይወዳችኋል፣ ህይወትን ሊሰጣችሁ። ይኸውላችሁ ደማስቆ ላይ አንድ ሰውን እግዚአብሔር አገኘ፣ ጳውሎስ የሚባል። ይሄ ጳውሎስ የወጣው ደቀ መዝሙር ሊያሳድድ ነው የወጣው። ቤተ መቅደሱን ሊያፈርስ ነው፣ ሊያጠፋ ነው የወጣው። እግዚአብሔር ግን መንገድ ላይ ሲገለጥ ዛሬ ይጨፈልቃሉ አይደለም ያለው። አጁ ዳካታካ አንተ አሳዳጁ ቤቱን እግዚአብሔር ራሱን የሚያሳድድ የእግዚአብሔር መንግስት ጠላት የሆነው ሰውዬ እግዚአብሔር ከፊቱ ተገለጠና ጌታ ኢየሱስ ከፊቱ ተገልጦ እንደዚህ አለ፣ ባጃጋው ዳባራዳ በአሕዛብ ሁሉ ፊት ይሄን የተከበረው ስሜን ተሸከማል። የሚገባው ይሄ ነው። ለአሳዳጅ የሚገባው እውነት እግዚአብሔር ፍቅር ባይሆን ለአሳዳጅ የሚገባው ቅጣት እንጂ ስሙን መሸከም፣ ለዛውም ስሙን አያማሱ ብራዲ ገባ
ሼቤካላ ባኩስታ ስሙኝ፣ ከክርስቲያን ቤት እንዲህ ወደ ቸርች የሚቀላቀሉ ሰዎች መሰረታዊ ችግር ልንገራችሁ እና ወይ ደግሞ ሱስ ገብቶ የሆነ ነገሩ ሳይገቡ የመጡ እንዲህ ጸጥ ብሎ ከቸርች እንዲህ ማለት ነው። ይሄ እነሱ ፌመስ የሚሉትን ኃጢአት ሳይሰሩ አጋጣሚ የሚኖሩ ሰዎች ሁሉ መሰረታዊ ጉራቸው እንደ አይሁዳዊ ኢየሱስ ጌታን ሃሌሉያ። የእግዚአብሔር ፍቅር ምንም ይሄ ስሜት ማይሰጣቸውበት ምክንያቱ ለምን መሰላችሁ? ኃጢአት ብለው ቤተክርስቲያን ውስጥ ሁሉ የሚሰበኩ ኃጢአቶች አሉ። እሱን አልሰራውም ብሎ ስለሚያስቡ ኢየሱስ ጌታን አልገደልኩ ሚል ሰው አለ። እኔ ሰው አልገደልኩ አላጫስኩ የክርስቲያን ቤተሰብ ልጅ ነኝ። ወዳጄ መጽሐፍ ቅዱስ ከፍጥረትህ ነው የሚለው። ከፍጥረትህ ገና ከኔቸር የጥፋት ልጅ ነህ፣ የቁጣ ልጅ ነህ። አረ ኢየሱስ ጌታን አንድ ስመኝ የሚገርም ነገር ልንገር። በጣም ተጠበ ምርጥ ሐሳብ አሰብኩ ስትል እግዚአብሔር ፊት ስተት ነህ። ተደግመዋል። ወይኔ የሚገርም ለዓለም የሚጠቅም ሐሳብ አሰብኩ የምትለው ሐሳብ እንኳን እግዚአብሔር ፊት ስተት ነው። እግዚአብሔር ሲመዝነው። እግዚአብሔር ግን በሉ ባካሽ በልጁ በኩል ፍቅሩን ተናግሮኛል። እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው። አሁን ይኸውልኝ እግዚአብሔር እንዴት ነው መውደዱን የገለጠው? እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው። እኛ በእርሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። እግዚአብሔር አንድያ ልጁን ወደ ዓለም ላከ። እስቲ በሉ እንዲህ በሉ፣ እግዚአብሔር በመካከላችን ፍቅሩን የገለጠው እንዲህ ነው። እሺ አንድያ ልጁን ወደ ዓለም ላከ። አንድያ ልጁን ወደ ዓለም ምን አለ? ላከ። እሺ ፍቅር ይህ ነው። እንዲህ በሉ፣ እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው። ምን ያለው? አያካባያት አሁን የመስቀል ሞት መከራ ሞቱ ኢየሱስ ጌታ የኢየሱስ ስቃይ እግዚአብሔር ፍቅሩን የገለጠበት መንገድ ነው። እግዚአብሔር ልጁን የቀሰፈበት መንገድ ሳይሆን እግዚአብሔር ፍቅሩን የገለጠበት መንገድ። ልጁ ላይ ያረፈው ቅጣት ሁሉ እግዚአብሔር እኛን እንደሚወደን የተናገረበት መንገድ ነው። እስቲ በሉ እግዚአብሔር ፍቅሩን በመካከላችን የገለጠበት መንገድ እንዲህ ነው። እንዴት ገለጠው? ልጁ ሲገጣ እያንዳንዱ ጅራፍ፣ እያንዳንዱ ስቃይ፣ እያንዳንዱ እሾህ እግዚአብሔር ያለ ወዳሃለው ጸጋ ወዳሃለው ልጅ አንዴም ይወላችሁ ሚስማሮች ሲወጉ እወዳችኋለሁ። በዚህ በኩል ይወላችሁ እግዚአብሔር ልጁን ሲቀጣው እወዳሃለሁ፣ ሲገረፍ እወዳሃለሁ፣ የእሾህ አክሊል ላይ ሲቀመጥ እወዳሃለሁ፣ ደም በደም ስሮቹ ፍልቅ እያለ ሲወጣ እወዳሃለሁ፣ አጥንቶቹ ሲደቁ እወዳሃለሁ፣ ነፍሱ ስትፈስ እወዳሃለሁ። እያንዳንዱ መከራ እግዚአብሔር በመካከላችን ፍቅሩን የገለጠበት መንገድ ነው። እንግዲያውስ አንድ ዋስትና ልስጣ። ይሄ ሁሉ ስቃይ እኔን መውደዱ ከሆነ በምንም ታምር እኔን ጠልቶኝ ወደ ጎን ሊጥለኝ አይችልም። የእግዚአብሔር ቃል እንደዚህ ይላል፣ ዋና ኮቬኬሌ ኮሰባረዳ አንዴ የወደዳቸው እስከ መጨረሻ ወደዳቸው። እስቲ ብሎይ አንዴ የወደዳቸው እስከ መጨረሻ ወደዳቸው። ወደ እኔ የመጡትን ወደ ውጭ አውጥቼ ምን አላለችው? እስቲ በሉ ጮክ በሉ፣ እኔ በሉ ባካችሁ፣ እኔ የተወደድኩ ልጅ ነኝ። አሁን አንድ ነገር ልንገራ፣ እግዚአብሔር ከወደደን፣ እግዚአብሔር ፍቅሩን ከገለጠን እንዴት እንኑር? መጽሐፍ ቅዱስ ሲናገር እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሆኖ የተወደደ ልጅ። አሁን ይኸውላችሁ ዓለም ላይ ቤተክርስቲያን ላይ ሃይማኖት ቤቱ ላይ ያለው ፍጭት እንዲህ ነው። አንዴ ወዶናል እስከ መጨረሻ ይወደናል፣ ወደ እኔ የመጡት ወደ ውጭ አውጥቼ አልጥላችሁም የሚለውን ቃል አንዳንድ ጊዜ ይሄ ከሰው ልምምድ ከሰው ይሄንን ጥቅስ ለገዛ ምኞታቸው የሚያደርጉትን ለመቃወም ሲባል ይሄንን ወርድ ለመቀየር እየተሞከረ ነው። ግን አንድ እውነት ልንገራችሁ፣ አረ ኢየሱስ ጌታ እንደ ተወደዱ ያወቁ ልጆች መንገዳቸው የርኩሰት አይደለም፣ መንገዳቸው የጽድቅ ነው። አሜን። እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። አዲሱ መደበኛው እግዚአብሔር የምትመስሉ ሁኑ።
የሚመስለው የተወደደ ልጅ፣ አባቱ እንደሚወደው የሚያውቅ ልጅ። አሜን በሉ ባካሽ። ኢየሱስ ጌታ አሜን። እኔ አሁን አንዳንድ ነገር በልጄ ነው ልጅ አሁን ወልጄ አንዳንድ ነገር በደንብ ይገባኝ በደንብ ማይ ጎድነስ ልጅ እንዴትም ሆን አንተን አባትን ነው የሚመስለው፣ ቤተሰቡን ነው የሚመስለው። አየሁት እኮ ልጄን በጣም መንፈሳዊ ነው ስታዩ። ኤቭሪ ነገር ልሳን፣ ኤቭሪ ነገሩ መዝሙር። ልጄ እንደምጠላው ሳይሆን እንደምወደው ያውቃል። እኔ ጋር ነፃ ነው፣ እኔ ጋር ደፋር ነው፣ እኔ ጋር ኮንፊደንስ አለ። የኮንፊደንሱ ምንጭ እንደምወደው ማወቁ ነው። አንተ አሜን። ሰው ቤት ስንገባ ግን ስርዓቱን ይዞ ነው ቁጭ የሚለው እንደ ትልቅ ልጅ። ለምን አሁን በነገራችን ላይ ያዛም ቤተሰብ ልብና ፍቅር አያውቅም። አሁን አባቱና ቤተሰቡ ላይ ነው ነፃ የሚሆነው። ቤት ልክ ሲገባ አርነት ይወጣል። ማሱ ባራካታ እግዚአብሔር እወዳችኋለሁ ሲል ሌላ ትርጉሙ ነፃ ናችሁ እያለ ነው። እግዚአብሔር እወዳችኋለሁ ሲል ፈውሻችኋለሁ እያለ ነው። እግዚአብሔር እወዳችኋለሁ ሲል ኩነኔ የለባችሁም እያለ ነው። እግዚአብሔር እወዳችኋለሁ ሲል አትጠፉም እያለ ነው። እግዚአብሔር እወዳችኋለሁ ሲል እንዲህ አለ፣ ለዘላለም ከኔ ጋር ትኖራላችሁ እያለ ነው። እስቲ በሉ እግዚአብሔር እወዳሃለሁ ሲለኝ በሉ እስቲ አሜን። ፍቅር የምትለው ወይም እወዳለሁ የሚል 2-3 ቋንቋ ፊደል እየቀራ አይደለም። እወዳለሁ ሲል ሞቼልሃለሁ፣ እወዳለሁ ሲል በነገራችን ላይ በሽታ አይገዛህም፣ እወዳለሁ ኃጢአት አይገዛህም፣ እወዳለሁ እርግማን አይገዛህም፣ እወዳለሁ ሞት ባንተ ላይ አይሰለጥንም፣ እወዳለሁ ለማንም አሳልፌ አልሰጥህም እያለ ጮክ በሉና እንዲህ በሉ እግዚአብሔር ይወደኛል። ሃሌሉያ። እስቲ በሉ እግዚአብሔር ይወደኛል በሉ። በእግዚአብሔር ቤት ውስጥ በተለይ እየቆያችሁ ስትመጡ መሰረታዊ ልታውቁ የሚገባው ብዙ ጊዜ ጌታ ኢየሱስ ይወዳችኋል የሚለውን ወንጌል ለመስበክ መንገድ ላይ ነው ጴንጤ የሚጠቀመው። እኛን የሚወደን እንደየጾም ጸሎታችን ይመስለዋል። ምክንያቱም ቸርች ውስጥ ስለቆየን እግዚአብሔር ጾምና ጸሎታችን መዝኖ የሚወደን ይመስለዋል። እና የሆነ ያ ነገር ያላሟላ ጊዜ ሰው ሁሉ በነገራችን ላይ ይኮነናል። መታሟሉት ነገር የለም እግዚአብሔር ጋር። እግዚአብሔር ነው በልጁ በኩል ያሟላው። ኢየሱስ ጌታ ነው። ጮክ በሉና እግዚአብሔር ይወደኛል። ዋው! ስንቶቻችሁ ደስ ብሏችኋል? ይራባራዳ ጋዳ ባጋዳስ አሁን አንድ ጸሎት መጸለይ ስለምፈልግ አራቦሻ ባጋዳባ ቀኝ እጆቻችሁን ብድግ አድርጉ። እግዚአብሔር ይወደኛል በሉ በሉ። እግዚአብሔር ይወደኛል። በጌታ በኢየሱስ ስም የእግዚአብሔር ፍቅር በልባችሁ በኃይል ይፍሰስ። ዛሬ ምሽት የእግዚአብሔር ፍቅር በልባችሁ በኃይል ይፍሰስ። ዛሬ ምሽት የእግዚአብሔር ፍቅር በልባችሁ በኃይል ይፍሰስ። ዛሬ ምሽት የእግዚአብሔር ፍቅር በኃይል በልባችሁ ይፍሰስ። እግዚአብሔርን መውደድ፣ እግዚአብሔር እናንተን የወደደበት ጥልቅ ፍቅር በጌታ በኢየሱስ ስም እንዲገለጥላችሁ ጸልያል። እኔ አላቅም አሁን ይሄን ላብራራ አልችልም፣ ግን ማቀው አንድ ነው። ቅድም ለልቤ ያወራው ድምጽ ለልባችሁ እንደሚያወራ ይኸውላችሁ 5 ደቂቃ ጸልያለሁ። ልባችሁን ያወራ። በጣም ብዙ ሰዎች በእግዚአብሔር መንፈስ ተነክቶ በእግዚአብሔር ፊት ልባቸውን ያፈሳል። በጌታ በኢየሱስም የእግዚአብሔር ፍቅር ልባችሁን ይንካው። አጠገባችሁ ያለው ሰው ያዙትና ጥቂት ደቂቃ ልጸልይ። አሁን የእግዚአብሔር ፍቅር እግዚአብሔር የወደደበትን ፍቅር የሚያስረዳበት ሰዓት ነው። ለልባችሁ መጽሐፍ ቅዱስ ሲናገር በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ፈሰሰ ነው የሚለው። መንፈስ ቅዱስ እናንተን እኔን አንቺን የወደደበትን ጥልቅ ፍቅር በልባችን ላይ ያፈሰዋል። እንዴት እንደወደደን ማወቅና መረዳት በልባችሁ ይሆን። ዲፎከስ ጂጋታ ካባጋዳባ ሱበባ ረከተለ በገደቦሽ ላባሩሳዳ 5 ደቂቃ ነው የምጸልየው። መንፈስ ቅዱስ በጣም ከባድ የሆነ አርነት ተሐድሶ በመካከላችን ያደርጋል። እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃል። በጌታ በኢየሱስ ስም አመሰግንሃል። በጌታ በኢየሱስ ስም አመሰግንሃል። እግዚአብሔር ለብቻ አላቅም ለልባችሁ ይናገራል። እግዚአብሔር እንዳወራኝ ልክ ልቤ ላይ እንደተናገረው ድምፅ ለልባችሁ ይናገራል። በመስቀሉ ላይ የተገለጠ ፍቅር፣ በሞት የተገለጠ ፍቅር፣ ነፍሱን በመስጠት የተገለጠ ፍቅር ላቹ ታካባ ነፍሱን ስለ ኃጢአት ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው። ለማንም አረ ኢየሱስ ጌታ ነፍሱን ስለ ኃጢአት ለኃጢአተኞች ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው። ክብር ለኢየሱስ ይሁን። እግዚአብሔር ሆይ አመሰግንሃል።
አሁን ጸልዩ ከኔ ጋር ሮባሃ ሱብረዲ ገባ ሻጋዳ ባሃቱራ ባጋዴስ ለከቶ ሰባባባ የሚሆን ነገር አለ ታያላችሁ። 5 ደቂቃ የክብር መንፈስ የእግዚአብሔር ፍቅር በልባችን ላይ የተናገረኝ ያን የገለጥክልን ያ ጭንቀትን የሚያስወግደው ያ ኩነኔን የሚያስወግደው ያ ባርነትን የሚያስወግደው ያ ሞት የገረሰሰው ከሞት ወደ ሕይወት ያሻጋር ፍቅር የእግዚአብሔር ፍቅር ራካታሊኮ ባራኮ ሊሶቦቦ ሲዳሃውዛ ለከሪያኮ ሰደባ ሊርሻማዱ ሰደባያ ለከተከደበረዲያ ሶባባ ሊካሩ ሳካያ ዛሬ ምሽት የእግዚአብሔር ፍቅር በነፍሳችሁ ላይ የእግዚአብሔር እንዴት እንደወደደ የፍቅሩ ጥልቀት ራካታላ የወደዳቸውን እስከ መጨረሻ ወደዳቸው ጄኬቴ ሶባባ ሪካቱ ሊማንቱ ሸባ ሊግራሁ ሰካሪያ ካታሽ ለኮ ባጋዲጋቱ ሰበሬ እግዚአብሔር ይወደኛል። እግዚአብሔር ልጁን ሰጥቶኛል። በሞቱ ታርቆኛል። ኃጢአቴን አስወግዶታል። ከሞት ወደ ሕይወት ተሻግሬያል። ሬኬሽ ሞት ሊይዘኛችሁ ሞት ሊሰለጥንብኛችሁ በመስቀል ሞት ወዶኛል። እሱ ስለኔ እርግማን ሆኖ ከሕግ እርግማን ዋጅቶኛል። በቀንበር ውስጥ እንድትሆን አይወድም። ግድ የላችሁም። ራሱ እንዲናገራችሁ ጸልያል። ጀበገደበገደበደቦሽ ራባባሰገደበገደቦስ ኢየሱስ ጌታን እግዚአብሔር ይወደኛል። መንፈስ ቅዱስ አመሰግናለሁ። የእግዚአብሔር መንፈስ በኃይል የክርስቶስን ፍቅር በልባችን ላይ በኃይል እንድትገልጠው በኃይል እንድታበራው ለፍቅሩ መገለጥ በልባችን ላይ ይፍሰስ። የፍቅሩ ዕውቀት በልባችን ላይ ይፍሰስ። የፍቅር ዕውቀት በልባችን ላይ ይፍሰስ። መንፈስ ቅዱስ ይሄን መገለጥ በልባችን ላይ እንድታፈሰው ጸልያል። በልባችን ላይ እንድታፈሰው ጸልያል። እንድታፈሰው በኢየሱስ ስም ጸልያል። እንድታፈሰው በኢየሱስ ስም ጸልያል። የእግዚአብሔር መንፈስ ሻዳ ባጋራ ዳቦስ ይወደኛል። ይሄን ብቻ እያሰላሰላችሁ እግዚአብሔርን ፍቅር እያሰላሰላችሁ አይኖቻችሁ ጨፍናችሁ 2-3 ደቂቃ ጸልዩ። ሻባባባጋዳ ባባባጋዳጋዳቦሽ እያሰላሰላችሁ ጸልዩ 2-3 ደቂቃ። ሮባባጋዲጋላ ባጋሱ ብረዲገለቤሽ ባራዳ ባሁሳ ባባባራዲጋዳ በገደበገደበገደበገደቦሽ ሩባባሽ ይወዳቸዋል። በመንፈስ ቅዱስ ኃይል የሚሆን ነገር አለ። ሁሉም ሰው ይጸልይ። ፕሬይ በጌታ ተናግሮኛል። ጌታ ብሎኛል። የሆነ ነገር ዛሬ እንደሚሆን አውቃል። ብዙ ሰዎች ካሉበት ረግረግ የሚያስወጣ የእግዚአብሔር መገለጥ እንደሚሆን አውቃል። ሩካስ ሰከሌካሽ የእግዚአብሔር መንፈስ የክብር መንፈስ ይወደኛል። ኦ ራባዲያ ይወደኛል። ብዙ ሰዎች በእግዚአብሔር መንፈስ ይነካሉ። ብዙ ሰዎች ከእግዚአብሔር መንፈስ ይነካሉ። እግዚአብሔር ልጁን ይገልጥላቸዋል። ጌታዬ አሁን በጣም ታላላቅ የሆነ መገለጥን በልባችሁ ይሰጣቸዋል። በሚቀጥለው ዘመን ከእርሱ ጋር የምትቀጥሉበት መገለጥ ይሰጣቸዋል። ራካታካ ዛታ መንፈስ ቅዱስ አሁን አንተ የክርስቶስን ፍቅር በልባችን ግለጠው። የእግዚአብሔርን ፍቅር በልባችን ግለጠው። መንፈስ ቅዱስ 1 የክብር መንፈስ 2 የክብር መንፈስ 3 ጃካታ ካራባካቴኬሌ ባካውስ ዚብሊቶ ራባካዳጋባሽሊ ቢጋራዳጋዳ ሬጌዴጌዴቤዴቦስ ጄጌዳ ባጋዳጋዳ ባዳቦስ ጄጌዴቤጌዴቤጌዴቦስ ሻባጋዳጋዳ ባጋዳቦስ ራባጋዳጋዳ ባጋዲጋዳ ባጋዲጋዳቦስ
ከክፉ ነፃ አውጣቸው። እንደምትወዳቸው አሳያቸው። ያሰራቸው ነገር ተበጣጥሶ ይውደቅ። እንደምትወደው ፍቅርህን ግለጠው። የታሰሩበት ገመድ ይበጠስ። የታሰሩበት ገመድ ይበጠስ። የታሰሩበት ገመድ ይበጠስ። ወደ አንተ እንዳይቀርቡ የከለከለ ገመድ ሁሉ ይበጠስ። ጄጌሌ በገኔቦስ አገልጋዮች ዛሬ በሕይወታችሁ ላይ በሚመጣ ብርሃን የአገልግሎት ዳይሜንሽናችሁ ይቀየራል። የመለኮት ክብደት በላያችሁ ላይ ይመጣል። ወዳጆች ትልቁ ግሎሪ የእግዚአብሔርን ፍቅር መረዳት ነው። የእግዚአብሔር ታላቅ ኃይል የተገለጠው ፍቅሩን በገለጠ ጊዜ ነው። ልጁን ባፈሰሰ ጊዜ ነው። ልጁን በገደለ ጊዜ ነው። እግዚአብሔር ታላቁን ክብር የገለጠው ልጁን ሲገለው፣ ልጁን አሳልፎ ሲሰጠን ነው። የእግዚአብሔር ክብር መሬት ማንቀጥቀጥ አይደለም ወዳጆቼ። ልጁን ኢየሱስን የሰዋበት መንገድ ነው። ፍቅሩን ያሳየበት መንገድ ነው። ለኔ መውደዱን የተናገረበት መንገድ ነው። የእግዚአብሔር ታላቅ ፍቅር፣ ታላቅ ክብር ሳባካታ ካራባካያቦስ የጌታ መንፈስ ክብር ላንተ ይሆን። 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 አሁን በኢየሱስ ስም አይኖቻችን ይከፈቱ። አሁን መንፈሳዊ አይኖች በኢየሱስ ስም ይከፈቱ። በጌታ በኢየሱስ ስም መንፈሳዊ አይኖች ይከፈቱ። በኢየሱስ ስም መንፈሳዊ አይኖች ይከፈቱ። አሁን አይኖች ይከፈቱ። አሁን አይኖች ይከፈቱ። አሁን አይኖች ይከፈቱ። ኢየሱስ ጌታ ነው። 2 ደቂቃ ስሙኝ። 2 ደቂቃ ጸጥ። እግዚአብሔር ሆይ አመሰግናለሁ። መንፈስ ኢየሱስ በመካከላችን ግለጥ። አንድ የክብር መንፈስ፣ 2 የክብር መንፈስ፣ 3 አሁን ተቀበሉት። ታች ሮባ ባጋዳጋዳጋባሽ ለሬ በገደ ቦሽ ረባጋዳላ ባጋዲ ገደ ቦስ ጸጥ በሉ። ምክንያቱም በመንፈሴ ልክ እንደዚህ እንደ ሰርጀሪ ክላስ የሚመስል ሉብ ውስጥ ልብ ሲገባና ልብ ቀዶ ጥገና ሲደረግ አየሁ። ሊካሶፕራዲያላ ኮሽባ ሬቤሌ ካሳባራዲያ እግዚአብሔር ፍቅሩን በልባችን ላይ ያፈሰዋል። ቤላ ኮዝ ቤሊያ ካራማ ሼቤሌታ ሱብራዲ ገለባ ሮባሃጋ ሴኬሊያ ኮዛ ባሊሽ ናባ ሌቫር ሱብራዲል ቨኪያ ሶባባባ ናሁ ዛኪላ ታካያ ባራዲያ ሼባቱ ዞኩራ ባካኔሞስ የክብር መንፈስ በጌታ በኢየሱስ ስም ጸልያለሁ። አንተ እንደተናገርከኝ ከኔ ጋር እንዳለ ይታወቅ ዘንድ ከዚህ ሰከንድ ጀምሮ በጉባኤ ውስጥ ራስህን ግለጥ። 1 2 3 ተፈጸመ።